አንድ አዛውንት አግኝተውኝ እድሜ ስንት ነው አሉ። ኮራ ብዬ 19 አልኳቸው። ስንት ቀርቷል? ምን ያህል ጊዜስ መኖር አስበሃል ብለው ጠየቁኝ። ዝምታ ነበር መልሴ። እንዳሁኑ ሁላ ጊዜ ወርቅ ነው ብለው የሚናገሩ ሰዎች እጅጉን ያናዱኛል። ህይወትን የተመኑ ያህል ነው የሚሰማኝ። ምናልባት ወርቅ ነጋዴዎች ለቤተሰቦቻቸው ለጓደኞቻቸው ይቅርሽ ለራሳቸው ቅንጣትን ጊዜ መግዛት ይችላሉ? ለአንድ ቅጽበት ህይወታቸው ማርዘም ወይም ማሳጠር ይችላሉ ይሆን? ካልቻሉ ታዲያ እንዴት ጊዜ ወርቅ ሊሆን ይችላል? ጊዜ ህይወት ነው። ጊዜ ህይወት ነው። እርግጡን ነው የምናገረው። ለእያንዳንዳችን እኩል የተሰጠ የፈጣሪ ጸጋ። ለእያንዳንዳችን በቀን 24 ሰዓት በአመት 365 ቀናት ተመጥኖ የተሰጠ። ለኔ፣ ላንቺ፣ ላንተ፣ ለቢል ጌትም ጭምር። ልዩነታችን ግን አጠቃቀማችን ላይ ነው። በትናንት ውስጥ የታሰርን ሰዎች ትናንትን ብቻ እያሰብን እንጨነቃለን። ትናንትን ብቻ እያሰብን እንናደዳለን። ራሳችንን እንወቅሳለን። በነገ ውስጥ የምንኖር ሰዎች የማይጨበጥ ተስፋ የማይዳሰስ ህልም እየተመለከትን ዛሬን እንረሳለን። ምናልባት ልዩዎች ግን ይለያሉ። ህይወታቸውን የሚጨርሱት ዛሬን በመኖር ነው። ጊዜ ስኬት አድርገውታል። ጊዜ ለስኬታቸው መሰረት ነው። እኛስ ግን ትናንታችን ታሪካችን ነው፣ ነጋችን ሚስጥር ነው ብለን የዛሬ ኑረናል? በፍጹም አላደረግነውም። ታዲያ ምን ተሻለ? ማሰብ፣ ማቀድ፣ መተለም ብቻ። አዲስ አመት በመጣ ቁጥር ነገ እኔ እንዲህ አደርጋለሁ ማለት፣ ትናንት እንዲህ አድርጌ ነበር ማለት። በተአምር ተሳስተናል። መወሰን አለብን። መነሳት አለብን። መድከም፣ መጣር አለብን። አላርማችንን ልንሞላ ይገባል። ጊዜን አንተም ነው፣ ህይወታችን ነው። አላርማችንን ያጠፋለት ከራእያችን እየቀረ መሆኑን እንገንዘብ። ሰዓሊው እስራሱን ይቅረጽ፣ ደራሲው ብዕሩን ይሳል፣ ስፖርተኛው የጫማውን ክር ያጥብቅ። ነገ ተስፋ ነው፣ ትናንት ታሪክ ነው። ያለህበት ዛሬ ነው። ምናልባት እንዳዛውንቱ ጥያቄ 10 አመት ነው የሚቀረኝ? 15 30 ወይስ አንድ ቀን? ከዚያም ያነሰ አንድ ትንፋሽ ይሆን? እርግጠኛ መሆን አይቻልም። ህይወት ከዛም በላይ ረቂቅ ነች። ጊዜ ደግሞ የሷ በኩል። አንሸነፍ። ምናልባት አስቸጋሪ ሊሆን ይችላል። በሌሊት መነሳት፣ መንቀሳቀስ፣ አእምሮ ማሰራት፣ ያቀድናቸውን እቅዶች ሁላ ወደ መሬት ማውረድ ከባድ ሊመስል ይችላል። ፍሬው ግን ጣፋጭ ነው።